ጊዮርጊስ ማለት ኮከብ፣ ብሩህ፣ ሐረገ ወይን፣ ፀሐይ ማለት ነው። ቅዱስ ጊዮርጊስ የ10 ዓመት ልጅ ሳለ አባቱ ንስጣቴዎስ አረፈ። ከዚህም በኋላ በቅዱስ ጊዮርጊስ አባት አንስጣቴዎስ ፈንታ በፍልስጤም አውራጃ ሌላ ሀገረ ገዥ ደግ ክርስቲያን መስፍን ተሾመ። መስፍኑም ከአንድ ሴት በቀር ሌላ ልጅ ስላልነበረው ቅዱስ ጊዮርጊስን ወደ ቤቱ ወስዶ እንደ ልጁ አድርጎ በእንክብካቤ ያሳድገው ዘንድ እናቱን ለመናት። ቴዎብስታም ፈቃዷ ሆነ። መስፍኑም እያስተማረ የትውልድንም እንዲሁም የውትድርናን ሥልጠናንም አሰለጠነው። ሰማዕቱ ቅዱስ ጊዮርጊስ ዕድሜው 20 ዓመት በሆነው ጊዜ የቅዱሳት መጻሕፍትን ትምህርትና የሌሎችን ጥበብ የሚሰጡ ትምህርቶችን መማር ፈጸመ። ደግሞም ፈረስ ግልቢያን፣ ቀስት መወርወርን፣ አውሬ ማደንን ተማረ። በሥራ ሁሉ ብርቱ ሰው፣ ጀግና ወታደር ሆነ። በጦር ሜዳም መሪ ሆነ። በወታደር መካከል በሀገርም በጀግንነቱና በተወዳጅነቱ የሚወዳደረው ማንም አልነበረም። የእግዚአብሔር ጸጋ አድሮበት ነበርና ከብርታቱና ከጀግንነቱ የተነሳ ያየው ሁሉ እስኪደነግጥ ድረስ ዘወትር በግርማ ላይ ግርማ፣ በኃይል ላይ ኃይል ይጨመርለት ነበር። ጦር ሜዳ ወጥቶ ከጠላቶቹ መሃል ገብቶ እኔ ክርስቶስ ወታደር ጊዮርጊስ መጣሁባችሁ ሲላቸው በፍርሃት ተውጠው ደንግጠውና እንዲሁ ተንቀጥቅጠው ይሸሹ ነበር። ጠላቶቹንም ዘወትር ያጠፋቸውና ይማርካቸው ነበር። በሥራው ሁሉ እግዚአብሔር አምላክ ይረዳው ነበርና። ሰማዕቱ ቅዱስ ጊዮርጊስ በዚህ ሁኔታ ላይ ያለ መስፍኑ የ15 ዓመት ልጅን አጋብቶ ሀብተ ንብረቱን ሁሉ ለማውረስ አሰበ። ነገር ግን ንጹሕ ድንግል ሰማያዊ ሙሽራ ያደርገው ዘንድ መድኃኔ ዓለም ኢየሱስ ክርስቶስ ይህንን ጋብቻ እንዳይፈጽምለት ለቅዱስ ጊዮርጊስ አመለከተው። መስፍኑም በዚህ ሐሳብ ላይ ሳለ በእግዚአብሔር አምላክ ፈቃድ አረፈ። ከመስፍኑም ሕልፈት በኋላ ሰማዕቱ ቅዱስ ጊዮርጊስ ቤሩት ወደምትባል አገር ሄደ። በዚያችም ሀገር ትልቅ መኮንን ነበረ። አገሪቷም በኢያሪኮ ዳር የተቆረቆረች ነበረች። በሮማ አንጻር የቅጽራ እንዲሁ ነበራት። ግንቧም እንደ ሊባኖስ ግንብ፣ በሮቿም በባሕር በኩል ነበር። ቅጽሯ ብርቱ ነበርና በየብስም ሆነ በመርከብ የመጣ ጠላት አይደፍርም። የቤሩት ሰዎች እግዚአብሔርን የሚያውቁ አረመኔዎች ሲሆኑ ስሙ ደራጎን የሚባል መንፈሰ ሰይጣን ያደረበት ዘንዶ ያመልኩ ነበር። ደራጎኑም ሲያዩት እጅግ የሚያስፈራ እንደ ንስርም 2 ክንፍ እንደ ፍየልም ጢም እንደ አንበሳ ያለ እግርና ጥፍር እንደ ውሻ ጆሮ እንደ ዘንዶ ያለ ጅራትም እንደ አዞ ያለ ጥርስ ነበረው። የቤሩት ሰዎች ለደራጎኑ ሴቶች ልጆቻቸውን ይገብሩለት ነበር። ከብዙ ዘመን በኋላ የሀገሪቱ ልጆችም ሴቶችም ሁሉ ባለቁ ጊዜ የሀገረ ገዢው ሴት ልጅ ስሟ ቢሩታዊት የምትባል እንዲሁ ለደራጎኑ ምግብ ሆነው ዘንድም እንዲሁ ጫካ ውስጥም አኖራት። የተመሰገነው ቅዱስ ጊዮርጊስ ወደ ቤሩት ሀገር በደረሰ ጊዜ በጫካ ውስጥ ሲዘዋወር የሀገረ ገዢውን ልጅ እያለቀሰች ብቻዋን ተቀምጣ አገኛት። ቅዱስ ጊዮርጊስም ከዚህ ምን ትጠብቂያለሽ አላት። ለደራጎን እንደተሰጠችና ስለ ደራጎን ግብር አስረድታ ፈጥኖ ከዚህ አካባቢ እንዲሰወር ነገረችው። ኃያሉ ቅዱስ ጊዮርጊስም ሰይጣን ያደረበትን ደራጎን እንደማይፈራውና አማልክትን ሁሉ የሚገዛ ሰማይና ምድርን የፈጠረ አምላክ ያለ ከዚህ ከተረገመ አውሬ እርሱ ያድነኛል አላት።
ይህንንም ሲነጋገሩ ድራጎን ምድሪቱን እያናወጠ ወደ እርሱ መጣ። ቅዱስ ጊዮርጊስን ሊበላው ወደደ። ምላሱንም አውለብልቦ መርዘኛ ትንፋሹን ሊረጭበት ፈለገ። ነገር ግን ቅዱስ ጊዮርጊስ የእግዚአብሔርን ኃይል መከታ አድርጎ በሥላሴ ስም በትምህርተ መስቀል ቢያማትብበት የድራጎኑ ጉልበት ራደ፣ ኃይሉም ደከመ፣ መርዙም ጠፋ። ቅዱስ ጊዮርጊስ ለድራጎን ተሰጥታ የነበረችውን የንጉሡን ልጅ ፈቶ ድራጎኑን አስሮ እርሷ እየጎተተችው እርሱ በፈረስ ሆኖ ከከተማ በደረሱ ጊዜ የሀገሩ ሕዝብ ድራጎኑን ሲያዩ እጅግ በፍርሃትና በድንጋጤ ተዋጡ። ሊያስፈጀን ነውን? ይህንንም ብለው ሸሹ። ቅዱስ ጊዮርጊስን አምላካችን ስለምን አመጣህብን አሉት። ይህ ራሱን እንኳን ማዳን ያልተቻለው እንደምን ለእናንተ አምላክ ሊሆን ይችላል አላቸው። አምላካችንን አንተውም አሉት። ካልተዋችሁትስ እንዲጨርሳችሁ ፈትቼ ወደ እናንተ አደርሰዋለሁ አላቸው። ይህ ሳይሆን ባይሆን ዘንዶውን ልትገድለው ከቻልክ አንተ በምታመልከው አምላክ እናምናለን አሉት። ከከተማ ውጭም አውጥቶ ዘንዶውን በጦር ወግቶ ገደለው። ሕዝቡ ሁሉ ይህን አይተው በእግዚአብሔር ስም አምነው ተጠምቀዋል። ድራጎኑን ከገደለበትም ከተማ 2 አብያተ ክርስቲያናት ሰርተዋል። በዚያን ጊዜ በአገሩ ሁሉ ላይ ሥልጣን ያለው ስሙ ዱዲያኖስ የተባለ የፋርስ ንጉሥ ነበር። እጅግ ብርቱ፣ በነገሥታትም ላይ ሥልጣን የነበረው ፈጣሪውን ሁሉ ሳይቀር የካደ እንደ ናቡከደነፆር ልቡ የደነደነ ነበር። ክርስቲያኖችንና አብያተ ክርስቲያናትን በጽኑ ይቃወም ነበር። ዱዲያኖስ 70 ነገሥታትን ሰብስቦ 70 ጣዖታትን አቁሞ ይሰግድ ያሰግድ ነበር። በዚያን ጊዜ ቅዱስ ጊዮርጊስ ወደ ንጉሥ ዱዲያኖስ ከተማ በመሄድ ካላውያን ነገሥታት የሰማዕታት ተጋድሎን ጀመረ። ሰማዕትነት በቤተ ክርስቲያናችን አዲስ እንግዳ ነገር አይደለም። ዛሬም በእምነታቸው ምክንያት በሊቢያ ወንድሞቻችን በሰይፍ ተሰይፈው በጥይት ተመተው ሰማዕትነትን ተቀብለዋል። እንዲሁም አሁንም በሌሎች አካባቢዎች እየተቀበሉ ይገኛሉ። በዘመነ ሰማዕታት በቤተ ክርስቲያናችን ታሪክ መሠረት የስደት ዘመን በመባል ይታወቃል። ሰማዕት የሚለው ቃል በሃይማኖታዊ አስተምሮ ስንመለከተው ስለ እግዚአብሔር፣ ስለ ቅድስት ቤተ ክርስቲያን፣ በአጠቃላይ ስለ ሃይማኖታቸው እውነትን በመመስከራቸው ጀርባቸውን ለግርፋት፣ ሰውነታቸውን ለስቅላት፣ ለሳት፣ አንገታቸውን ለስለት አሳልፈው ለሰጡ፣ በድንጋይ ተወግረው፣ በመንኩራኩር ተፈጭተው፣ በጦር ተወግተው፣ በግዞትና በስደት በዱር በገደሉ ተንከራተው ላረፉ ቅዱሳን አባቶች እንዲሁም ቅዱሳን እናቶች የሚሰጥ ተጋድሏቸውን የሚገልጽ ቃል ነው። ቅዱስ ኤፍሬም ሶርያዊ ስለ ሰማዕታት መራራ ተጋድሎ በሐሙስ ውዳሴ ማርያም ሰማዕታት የዚህችን ዓለም ጣዕም በእውነት ናቁ፣ ደማቸውንም ስለ እግዚአብሔር አፈሰሱ፣ ስለ መንግሥተ ሰማያትም መራራ ሞትን ታገሱ በማለት እንዲሁ ገልጿልና። ቅዱስ ጊዮርጊስ የአባቱን ምስፍና ተቀብዬ ልምጣ ብሎ እጅ መንሻ ይዞ ብላቴኖቹን አስከትሎ ቢሄድ ሃይማኖታቸውን ካዱ፣ ለጣዖትም ስገዱ ብሎ አዋጅ አውጆ ሕዝቡን ለጣዖት ሲሰግዱ አገኘ። እርሱም ለአምልኮተ እግዚአብሔር ቀናኢ ነውና አዘነ። ያመጣውንም እጅ መንሻ ለነዳያን መጸውቶና ብላቴኖቹንም አስነስቶ ነገሥታቱ ከተሰበሰቡበት ቦታ ሄዶ እኔ በኢየሱስ ክርስቶስ የማምን ክርስቲያን ነኝ በማለት ስለ እግዚአብሔር በንጉሥ ዱዲያኖስ ፊት መሰከረ።
ዱድያኖስም የቅዱስ ጊዮርጊስን ማንነት ከተረዳ በኋላ በ10 አህጉር ላይ እሾመሃለሁ፣ እኔ የማመልከውን አጶሎንንም አምልክ አለው። ቅዱስ ጊዮርጊስም እኔ የማመልከው ሰማይና ምድርን የፈጠረውን ሁሉን ማድረግ የሚቻለውን የቅዱሳን አምላክ እግዚአብሔርን ነውና ሹመት ሽልማት አልፈልግም፣ ሃይማኖቴን አልክድም በማለት በሃይማኖቱ እንደተከራከረ እንደማይደራደር አስረግጦ ነገረው። በአረመኔያዊው